ተስፋ የሚያስቆርጠን ነገር እንዳይኖር ያላየነውን ነገር እንደምናይ ያልዳሰስነውን ነገር እንደምንዳሰስ ያልጨበጥነውን ነገር እንደምንጨብጥ ያልያዝነውን ነገር እንደምንይዝ ያላገኘነውን ነገር እንደምናገኝ እርግጠኛ መሆን ነው። ሃይማኖተኛ መሆን በእምነት መኖር ትርጉሙ ይሄ ነው። እንግዲህ ጓደኝነት ይጀመራል። ከዛ በጓደኝነት ደግሞ እስከ ትዳር በቃል ኪዳን ራስን ጠብቆ ንጽህናን ጠብቆ መቆየት ያስፈልጋል። በዛ መሃል ግን ከወንዶቹ የሚመጣ ጥያቄ አለ ነው ጥያቄያችን እዚህ ጋር ያቀረበችው። ጋብቻ ከሩቅ አይመጣም። ወይ አብሮ የተማረ ወይ አብሮ ስራ የሚሰራ ግን ይሄ አይን ሲገለጥ ነው ያሁሉ ከቅርብ ያለው የሚታየው። መልካሙን ነገር ሁሉ ለኛ ሊነሳን አይችልም ብለን ስለምናምን ነው አይደለ? ለዚህ ስጋዊ ጥያቄ ይጠይቃሉ። አይ አይቻልም ከጋብቻ በፊት ያለ ተራክቦ ኃጢአት ነው ብዬ ስል እነሱ የሚመልሱት ደግሞ ችግር የለም ወደፊት ስለምንጋባ ይላሉ። ስለዚህ እንዲህ እያልኩኝ ብዙ ሰዎች ይመጣሉ፣ ይሄንን መልስ መልስ ይመለሳሉ። ግን የሚመጣ የሚሄድ መንገደኛ ካለ ግን መንገደኛውን ሸኝቶ በንጽህና መቀጠል ከኛ ይጠበቃል። ምክንያቱም ለኛ የሆነውን አዳም 7 ቀን ሙሉ ብቻውን ኖረ። ብቻውን ከኖረ በኋላ ሁሉን ሁለት ሁለት አድርገህ ፈጥረዋል። እኔን ብቻዬን ፈጠርከኝ እያለ ጥያቄ ሲጠይቅ እግዚአብሔር ከሩቅ አይደለም ከየት ነው ያመጣለን? ግን ተገደን አይደለም ወደን የምንገባበት ነው። ዋናው መሰረታዊ ነገሩ ግን የተሰጠን አንድ ሔዋን ለአንድ አዳም፣ አንድ አዳም ለአንድ ሔዋን። ያ ማለት ደግሞ ንጽህ ጠብቆ እግዚአብሔርን ማመስገን ማገልገል የእግዚአብሔርን ጊዜ መጠበቅ ከሁላችን ይጠበቃል ማለት። ስለዚህ ይሄንን ነገር ፈቃደኛ ሆኜ በፈጽም ኃጢአት ይሆንብኛል ወይ ወደፊት የምንጋባ ከሆነ የሚለው ማለት ነው። እግዚአብሔር የታመነ ስለሆነ የምንፈልገውን ሁሉ አይነሳንም። እግዚአብሔር በቅድስና ወደ እግዚአብሔር ቀርቦ እግዚአብሔርን አመስግኖ በጋብቻ ስርዓት ፈጽሞ መኖር ተገቢ እንደሆነ ቤተክርስቲያናችን ይህን ታስተምራለች ማለት ነው። እግዚአብሔርን በትዕግስት በጽናት መጠበቅ የታመነ ስለሆነ ዛሬ ቢቆይ ነገ ደግሞ እግዚአብሔር የተሻለውን ነገር ይሰጣል። ስለዚህ በዚህ አይነት እነሱን ያልተው እግዚአብሔር እንደው እኛ ካልተው ነው እኛ ቸለልተኞች ካልሆን እኛ ዝግጁ ሆነን እንደው ተዘጋጅተን ከጠበቅን እግዚአብሔር የሚሰጥ አምላክ ስለሆነ መጀመሪያም የሰጠ አሁንም የሚሰጥ ነገም የሚሰጥ ስለሆነ ለምኑ ምን ይላል? ነገር ግን በዚህ ምክንያት ይሄንን አጣው ስለዚህ ምን ይሻለኛል ብለን ተስፋ ልንቆርጥ አይገባም። ምክንያቱም እኛ ክርስቲያኖች ነን። ብዙ ወንዶች ይቀርቡኛል በተለያየ ጊዜ ማለቴ ነው። ለትዳር ሲጠይቁኝ እኔም ፈቃደኛ ሆኜ የሆነ ያህል ከተጓዝን በኋላ ስጋዊ ጥያቄ ያቀርቡልኛል። እኔም ከትዳር ወይም ከጋብቻ በፊት የሚፈጸም ተራክቦ ኃጢአት ነው እያልኩ እሺ አልልም። እነርሱም የሚያቀርቡልኝ ምክንያት ወደፊት ስለምንጋባ ምንም ችግር የለውም ይሉኛል። እኔ ግን በቤተ ክርስቲያን ከተማርኩት ትምህርት አንጻር ፈቃደኛ አልሆንኩም። ጋብቻቸውን ስጠይቃቸው እንጋባ ስላቸው ቆይ ትንሽ መቆየት አለብን ይሉኛል። በዚህ ምክንያት ብዙ ሰዎች አጥቻለሁ፣ የትዳር አጋር ማለቴ ነው። የኔ ጥያቄ አሁን እነርሱ እንደሚሉት ወደፊት አብረን ስለምንሆን የእነርሱን ፈቃድ ብፈጽም ኃጢአት ይሆንብኝ ይሆን? አዎ ከሆነ መልሱ መፍትሄው ምንድነው የሚል ነው። እንግዲህ ብዙ እህቶቻችን ይህን ጥያቄ ያቀርባሉ። እውነት ለመናገር እንግዲህ ጓደኝነት ይጀመራል። ከዛ በጓደኝነት ደግሞ እስከ ትዳር በቃል ኪዳን ራስን ጠብቆ ንጽህናን ጠብቆ መቆየት ያስፈልጋል። በዛ መሃል ግን ከወንዶቹ የሚመጣ ጥያቄ አለ ነው ጥያቄያችን እዚህ ጋር ያቀረበችው። ለዚህ ስጋዊ ጥያቄ ይጠይቃሉ። አይ አይቻልም ከጋብቻ በፊት ያለ ተራክቦ ኃጢአት ነው ብዬ ስል እነሱ የሚመልሱት ደግሞ ችግር የለም ወደፊት ስለምንጋባ ይላሉ። ስለዚህ እንዲህ እያልኩኝ ብዙ ሰዎች ይመጣሉ፣ ይሄንን መልስ መልስ ይመለሳሉ። ለትዳር ይመጣሉ፣ ይሄንን ስመልስ ይመለሳሉ። ስለዚህ እነሱ እንደሚሉት ይሄንን ነገር ፈቃደኛ ሆኜ በፈጽም ኃጢአት ይሆንብኛል ወይ ወደፊት የምንጋባ ከሆነ የሚለው ማለት ነው። እና ይሄስ ካልሆነ መፍትሄው ምንድነው የሚል ነው። እህታችን እንግዲህ በጣም የተጨነቀችበት ጉዳይ ነው፣ ያሳሰባት ጉዳይ ነው። ያው በህይወት ሰው አንዱ የትዳር ጉዳይ አንዱ ጉዳይ ስለሆነ ማለት ነው። እና ይሄንን እስቲ ሊቃውንቱ መምህራኑ ምን ይላሉ የሚለውን በቀጥታ ወደ መምህራኑ። ጥያቄው ያው የህይወት ጥያቄ ነው።
እንግዲህ በዚህ ምድር ላይ ስንኖር እግዚአብሔር ለሰው ልጆች መልካሙን ነገር ሁሉ ፈቅዷል። በዚህ መካከል ስንኖር ደግሞ ደንበርና መስመርም አዘጋጅቷል እግዚአብሔር። ማለት እንደ እምነት ስንመለከተው ማለት ነው። በህይወታችን በዚህ ምድር ላይ ስንኖር ሁለት ነገሮች የሚፈራረቁበት ዓለም ነው። በተፈጥሮ ዓለም ራሱ ይህ ዓለም ሲፈጠር ስነ ፍጥረትን ሊቃውንት አባቶቻችን በሚተረጉሙበት አንቀጻቸው እነ ቅዱስ ኤጲፋኒዎስ ሁለት መሰረታዊ ነገሮችን ሊያስተናግድ ግድ ሆኖ የተፈጠረ ዓለም ነው ይላል። ዓለም ራሱ ይሄ ርዕበ ሰማይ ግዘፈ ምድር ወይም ክበበ ዓለም በሙሉ የምንለው ሁለት ነገር ያስተናግዳል። እዚህ ላይ ሐዘን እንዳለ በተቃራኒው ደግሞ ምን አለ? ደስታ አለ። ማግኘት እንዳለ ምን አለ? በተቃራኒው ማጣት አለ። እንደዚሁ ማለት ነው። መሾም፣ መሻር፣ እንደገና መክበር፣ መዋረድ የመሳሰሉ ሁለት መሰረታዊ ተቃራኒ ነገሮችን ሊያስተናግድ ተገዶ የተፈጠረ ዓለም ነው። በዚህ በሁለት መሰረታዊ ነገሮች ውስጥ ደግሞ ማን ያልፋል ከተባለ እኛ የሰው ልጆች ህይወታችን ያልፋል ማለት ነው። በዚህ ውስጥ ነው የምናልፈው። አይ እኔ ደስታን ብቻ ነው የምፈልገው ማለት አንችልም። ምክንያቱም ሐዘን እንዳለ መረዳት ያስፈልጋል። ደግሞ ሐዘን ሁልጊዜ ሊገጥመን አይችልም። ደስታ እንዳለ ደግሞ መረዳት ያስፈልጋል። ማግኘት ዛሬ እንዳለ ነገ ማጣት እንዳለ መረዳት ያስፈልጋል። አተን ደግሞ መኖር እንደሌለብንና እንደሌለ ማግኘት እንዳለም ደግሞ መረዳት ያስፈልጋል። ህይወታችን በዚህ ሁለት መሰረታዊ ነገሮች ውስጥ ዓለም በምታስተናግደው ነገር ውስጥ የሚያልፍ ስለሆነ ከዚህ ውስጥ ዋናው መሰረታዊ ነገር ይሄንን ዓለም በሁለቱም መንገድ ለማለፍ ሁለቱንም ተቋቁሞ እስከ መጨረሻው ድረስ የጽድቅ አክሊልን ለማግኘት የሚያስፈልገው ምንድነው ከተባለ እግዚአብሔርን መደገፍ የሚለው ነው። ማንን መደገፍ? እዚህ ዕዝራ ማነው ሲራክ የተባለው ጠቢብ በሚደንቅ ሁኔታ በረቀቀ በቅኔ ስልት ምክረ ሰብ የሰዎችን ልጆች የሚመክር ትምህርት ነው ያለው። የህፃናት ትምህርት አለው፣ ምክር አለው። ህፃናት እንዴት ማደግ እንዳለባቸው፣ የወጣቶች የጎልማሳዎች እንዴት መኖር እንዳለባቸው ያን የሳትና የሳት በተለይ የሳት እድሜ የሚባለውን ይሄ ከ20 እስከ 40 ያለውን እድሜ እንዴት ማለፍ እንዳለባቸው ከዚያም በኋላ ደግሞ በስተርጅና ጊዜ የሚኖሩ እናት አባቶች እንዴት መኖር እንዳለባቸው በሶስት ከፍሎ የሰዎችን ህይወት የኑሮ ዘይቤ እንዴት አድርገው ራሳቸውን ጠብቀው መኖር እንዳለባቸው ምክር አብዝቶ የሚመክር ነው። ከዚህ ላይ ምን ይላል? ይሄ ይሰነ ንዴቅ ውስተ እደ እግዚአብሔር እምንዴቅ ውስተ እደ እጓለ እመሕያው በምዕራፍ 2 ቁጥር 18 ላይ በሰው እጅ ከመውደቅ ይልቅ በእግዚአብሔር እጅ መውደቅ ይሻለናል። እስመ በከመ እበዩ ለእግዚአብሔር ከባሁ እበይ ምሕረቱ። አዎ የእግዚአብሔር ልልናው ክብሩ ገናናነቱ ከዚህ እስከዚህ ተብሎ በህሊና ፍጡራን እንደማይመረመር ምሕረትና ይቅርታውን በዚያው ልክ ነውና ይላል። መውደቅ መነሳት ይኖራል። ወድቀን አንቀርም። መነሳት እንዳለ ይህን ማሰብ ያስፈልጋል። ዋናው ወደ ጥያቄው መሰረታዊ ጥያቄው ስንመጣ አንደኛ እግዚአብሔር ለኛ ያለው አለ። ያን ቀን መጠየቅ ግዴታችን ነው። እየሰማችሁኝ ነው? የኛን ሳይሆን የማንን ቀን እንጠብቅ? አዎ ምን ላድርግ የሚል ጥያቄ መጨረሻው ጥያቄው ሲዘጋ እና ምን ላድርግ የሚል ነገር አለ። ምን ይሻለኛል የሚል ጥያቄ ስላለ እህታችን የጠየቀችው ጥያቄ የብዙዎቻችን ጥያቄ የብዙ ሰው ጥያቄ ስለሚሆን የብዙ ወጣቶች ጥያቄ ስለሚሆን የእግዚአብሔርን መጠበቅ የሚለው ነገር ሊሰመርበት ይገባል። የማንን መጠበቅ? መቼስ መልካም የሆነውን ነገር ሁሉ ማን አልነሳንም? ንገሩ። ማን አልነሳንም? እግዚአብሔር ፈቅዶ እየሰጠን ነው። አዎ ትዳር፣ ጋብቻ ይሄ ራሱ የዓለም ገጽታ የዓለም ውበት ምንድነው ከተባለ ትዳር ነው። ልክ ነው። ደግሞ ብዙ ተባዙ ካለ በኋላ በዚህ ምድር ላይ ስንኖር እግዚአብሔር በዚህ እንድንኖርም ደግሞ ፈቅዶልናል። ከዚያ ውጪ ደግሞ በቤተክርስቲያናችን አስተምሮ ሁለተኛው አማራጭ አባቶቻችንን ፈለግ መከተል ምንኩስና የሚባለው ነገር አለ። ግን ተገደን አይደለም፣ ወደን የምንገባበት ነው። ዋናው መሰረታዊ ነገሩ ግን የተሰጠን አንድ ሔዋን ለአንድ አዳም፣ አንድ አዳም ለአንድ ሔዋን። ያ ማለት ደግሞ ንጽ ጠብቆ እግዚአብሔርን ማመስገን ማገልገል የእግዚአብሔርን ጊዜ መጠበቅ ከሁላችን ይጠበቃል ማለት። ስለዚህ እነኛ ሰዎች የኛ አይደሉም ያንቺ አይደሉም ማለት ነው። ብዙ ሰው ይመጣል፣ ብዙ ሰው ይሄዳል። ስለዚህ ያንቺን መጠበቅ የእግዚአብሔርን መጠበቅ ከአንቺ የሚጠበቅ ከአንቺ ብቻ ሳይሆን ከሁላችን የሚጠበቅ የእግዚአብሔር ነገር መጠበቅ። ነገር ግን ደግሞ እግዚአብሔር እንደማይነሳን እርግጠኛ መሆን ያስፈልጋል። በእምነት እኮ የምንኖረው ዋናው መሰረታዊ ነገሩ በማን እርግጠኛ መሆን ነው? እምነት። እስኪ በደንብ ንገሩኝ።
በእምነት ስንኖር ዋናው ለችግራችን ሁሉ መፍትሄው ማንን መታመን ነው? እግዚአብሔር መታመን ነው አይደለ? ስለዚህ እምነት ጥቅሙ እኮ ይሄ እኮ ነው። ተስፋ የሚያስቆርጠን ነገር እንዳይኖር ያላየነውን ነገር እንደምናይ፣ ያልዳሰስነውን ነገር እንደምንዳሰስ፣ ያልጨበጥነውን ነገር እንደምንጨብጥ፣ ያልያዝነውን ነገር እንደምንይዝ፣ ያላገኘነውን ነገር እንደምናገኝ እርግጠኛ መሆን ነው ሃይማኖተኛ መሆን። በእምነት መኖር ትርጉሙ ይሄ ነው። አለበለዚያማ ሁላችንም ተስፋ ቆርጠን እዚህ አንኖርም ነበር አይደል? እንዴ ማንም ባንይዝ እግዚአብሔርን ባንይዝ አሁን እንደው 1 ዓመት መሻገር እንችላለን? ይመናል እንችላለን? አንችልም አይደለ? ስለዚህ አምላካችን የታመነ ነው። መልካሙን ነገር ሁሉ ለኛ ሊነሳን አይችልም ብለን ስለምናምን ነው አይደለ? እንዴ አው ስለዚህ መታመን ነው የሚያስፈልገው እዚህ ላይ። ስለዚህ የባለፈው አልሆነም። 1 ሰው መጣ፣ 2 ሰው መጣ፣ 3 ሰው መጣ። ጠብቀን መኖር እንዳለብን፣ ቅድስናችን ንጽህናችን ጠብቀን መኖር እንዳለብን፣ በጋብቻ አንድ መሆን እንዳለብን የቤተክርስቲያኗ ቋሚ ትምህርት ነው። በቀኖና ቤተክርስቲያን በዲድስቅልያውም ላይ ተጽፏል፣ በፍትሐ ነገሥቱም ላይ የተጻፈው ነው። ከኦሪት ጀምሮ ራሳችን ጠብቀን በቅድስና መኖር እንዳለብን፣ በአስፈላጊ በሆነ ሰዓት ለዚያ በደረስን በበቃን ሰዓት ደግሞ መጋባት እንዳለብን ማን ፈቅዶልናል? እግዚአብሔር ፈቅዶልናል። ግን የሚመጣ የሚሄድ መንገደኛ ካለ ግን መንገደኛውን ሸኝቶ በንጽህና መቀጠል ከኛ ይጠበቃል። ምክንያቱም ለኛ የሆነውን ማን ስለሚሰጠን? ማን ስላዘጋጀ? እግዚአብሔር ስላዘጋጀ ማለት ነው። እና ዋናው መሰረታዊ ትምህርቱ ምን ይሻለኛል ለሚለው ነገር እግዚአብሔርን እንጠብቅ ነው። ማንን እንጠብቅ? እግዚአብሔር የታመነ ስለሆነ የምንፈልገውን ሁሉ አይነሳንም። እግዚአብሔር በዚህ የሚጠራጠራል የለም አይደለ? ትናንት የማናገኘው የመሰለን ነገር ዛሬ ያገኘነው አለ። ዛሬ የማናገኘው እንደ ሰማይ ርቆ የምናየው ነገር ነገ ከፊታችን መጥቶ ቀጥታ በእጃችን ሲጨብጠው እርግጠኛ እንሆናለን። በምን ከተባለ በእምነት ነው። በእምነት ስንኖር ይሄ ስላለ ንጽህናን ጠብቆ መኖር ተገቢ ነው። ለዚያ የመረጠው እግዚአብሔር፣ ለዚያ የመረጣት እግዚአብሔር ቀጥታ በሰዓቱ መታ ትገባለች፣ ይገባል። በቅድስና ወደ እግዚአብሔር ቀርቦ እግዚአብሔርን አመስግኖ በጋብቻ ስርዓት ፈጽሞ መኖር ተገቢ እንደሆነ ቤተክርስቲያናችን ይሄን ታስተምራለች ማለት ነው። ነገር ግን በዚህ ምክንያት ይሄንን አጣው፣ ስለዚህ ምን ይሻለኛል ብለን ተስፋ ልንቆርጥ አይገባም። ምክንያቱም እኛ ክርስቲያኖች ነን። ምንድነው? ክርስቲያን ምን አይቆርጥም? ተስፋ አይቆርጥም አይደለ? ተስፋችን ማን ስለሆነ ነው? እግዚአብሔር ስለሆነ ነው። ስለዚህ የእግዚአብሔር መጠበቅ ከኛ ይጠበቃል ማለት ነው። ሰማችሁት? መምህራችን መፍትሄውን ያስቀመጡት። ምክንያቱም ችግር ከተነሳ ዘንድ መፍትሄ ስላለ ይህች እህታችን የተጨነቀችበት ምናልባት እሷ ጥያቄ አድርጋ ቀረበችው እንጂ የብዙ እህቶቻችን ጥያቄ ነው። ይሄ ግልጽ ነው፣ የታመነ ነው። ስለዚህ አንዱ መፍትሄ ምንድን ያሉት እግዚአብሔርን በትዕግስት በጽናት መጠበቅ የታመነ ስለሆነ ዛሬ ቢቆይ ነገ ደግሞ እግዚአብሔር የተሻለውን ነገር ይሰጣል። ዝም ብለን በስሜት ወደ ኃጢአት ውስጥ ቢገባ ከዛ በኋላ ግን ጸጸት ነው የሚሆነው። ስለዚህ እግዚአብሔርን መጠበቅ ያስፈልጋል የሚል 2 ነገር ለማለት ነው። 40 ሐራ ሰማይ የሚባሉ ከሰፈር ወጥተው በበረሃ እየጸለዩ የሚኖሩ ነበሩ። ዘመኑ ዘመነ ሰማዕታት ሆኖ ከመከራ አምልጠው በዋሻ ሆነው ለብዙ ዘመናት ከቆዩ በኋላ አንዱ ከ40ው አንደኛው ወንድማቸው እስካሁን ድረስ ጾምኩ፣ ጸለይኩ፣ የጾምኩበት የጸለይኩበትን አላገኘሁም ብሎ ወጣ። ለብዙ ቀን ቆይቶ ማለት ነው። ከዚያ በኋላ 40 አክሊላት ከሰማይ ወረዱ። ለነዚያ አንዷ ተንጠልጥላ ቀረች። እግዚአብሔር የፈቀደለት ገበሬ የሚያርሰው ገበሬ በሬዎቹን አቆመና ሄዶ ተቀበላት። ስለዚህ ብዙ ቀን ደጅ ጸንቶ እስከ መጨረሻው የታገሰ አይደል የሚለው ወዘ አዝለፈ ትዕግስቶ ውቱ ይድህን፣ ፈጽሞ እስከ መጨረሻው ድረስ የታገሰ ማለት ቅድም እግዚአብሔር እስከሚመጣበት ቀን እግዚአብሔር የሚመጣበትን ሰዓትና ጊዜ እኛን የሚጎበኝበትን ስለማናውቅ የድርሻችን እያደረግን መጠበቅ እንዳለብን ለማሳሰብ ነው። ሁለተኛው በኦሪት ዘፍጥረት ምዕራፍ 24 ላይ የተጻፈው አብርሃም በሚሞትበት ጊዜ አደራ ይስሐቅ ልጅን እንዲህ አይነት ቦታ እንዲህ አይነት ሚስት አጋባው አለ። እንዴት አድርጌ? እኔ ባሪያ ነኝ፣ ሎሌ ነኝ፣ እንዴት እችላለሁ አለ። ብቻ ጉልበቴን ያዝና ማል፣ አምላኬ ይረዳሃል አለው። ወዲያውኑ ገመሎቹን ጭኖ ሄደ። የእግዚአብሔር እንግዳ ባደረበት ለይስሐቅ ሚስት ይዞለት መጣ። ላለማስረዘም ማለት ነው።
ስለዚህ ፈቃደ እግዚአብሔር በእንደዚህም ይታወቃል። እንደው አንድ አባት ያሉትን ልናገርና ልጨርስ። ቅድም እሳቸው ስላሉት እንደው አባ ባልፈልጋለሁ ትላለች አንዷ እየሄደች ሁልጊዜ። አሁንም ይጸልዩላታል። በኋላውም በሰባተኛውም ቀን መጣ። እንደው አሁንም እኮ አልመጣም አለቻቸው። ወለተ ማርያም አሏት። እኔም እጸልያለሁ አንቺም እየጸለይሽ ነው። ከጸሎት በኋላ ደግሞ እንደው ለብሶ ጎርደድ ማለትም ያስፈልጋል። አዝም ያው ቤተክርስቲያን መጥቶ ፈርቶን ነው የሚሄድ። ምንም አይነት እዚያው እኮ ነው። አንዳንዴ ሩቅ እያደረግነው ይመስለኛል ርቆን የቀረ እንደው አንዳንዴ ጋብቻ የራቀው ሩቅ እያደረግነው ነው። አዳም ጋብቻ ከሩቅ አይመጣም። ወይ አብሮ የተማረ ወይ አብሮ ስራ የሚሰራ ግን ይሄ አይን ሲገለጥ ነው ያሁሉ ከቅርብ ያለው የሚታየው። እና አዳም 7 ቀን ሙሉ ብቻውን ኖረ። ብቻውን ከኖረ በኋላ ሁሉን ሁለት አድርገህ ፈጥረዋል። እኔን ብቻዬን ፈጠርከኝ እያለ ጥያቄ ሲጠይቅ እግዚአብሔር ከሩቅ አይደለም ከየት ነው ያመጣለን? ከየት ነው ሚስት የሰጠው? ስለዚህ ሴቶቹም ከጎኖቻችሁ ወንዶችም ከጎኖቻችሁ ብዙ አሉ ማለት ነውና ዞር ማለት ያስፈልጋል ማለት ነው። ሩቅ እንግዲህ ከአሜሪካም ይመጣል አንዳንዴ እግዚአብሔር ሲሰጥ። ሶስተኛው እና የመጨረሻው ሐሳብ ግን በዚህ አይነት ሁኔታ አባቶች በተለይ የጋብቻ ልምድ ያላቸው ሰዎች፣ የጸሎት ልምድ ያላቸው አባቶች፣ የነፍስ አባቶች እንደ በተለይ ደግሞ ይሄ ገዳም በአባቶች የታደለ ስለሆነ በጸሎት ያግዙናል፣ በምክር ያግዙናል። ያን አድርጎ ወደ መፍትሄው መሄድ ይቻላል። መቼም ትናንትና የነበሩ እናቶቻችን እህቶቻችን አግብተዋል አይደል? ወልደዋል አይደል? ስለዚህ በዚህ አይነት እነሱን ያልተው እግዚአብሔር እንደው እኛ ካልተው ነው እኛ ቸለልተኞች ካልሆን እኛ ዝግጁ ሁነን እንደው ተዘጋጅተን ከጠበቅን እግዚአብሔር የሚሰጥ አምላክ ስለሆነ መጀመሪያም የሰጠ አሁንም የሚሰጥ ነገም የሚሰጥ ስለሆነ ለምኑ ምን ይላል? የመጨረሻውን ጥቅስ ለምኑ። ስለዚህ እንለምን ይሰጠናል። የቤተ ክርስቲያን መልስ አሁን እንደሰማችሁት ሊቃውንቱ መምህራኑ ሲያስቀምጡ አይ በቃ ወንዶቹ እንደዛ የሚሉ ከሆነ እሺ በይና ቀጥይ ብለው ፈቀዱ እንዴ? ስለዚህ በቃ ቤተ ክርስቲያን መልሷ ይሄ ነው። አባቶችን ቢያስተምሩ ቢመክሩ በጉባኤም በየትም ቦታ ኃጢአትን ስሩ ቀጥሉ ብሎ የሚል ነገር የለም። ቤተ ክርስቲያን ይሄን አታስተምርም። ስለዚህ ይሄ አይፈቀድም ነው ባጭሩ። ስለዚህ ምንድን ነው የሚያስፈልገው? አሁን ቅድም መጋቤ ብሉይም የአርባ ሀራ ሰማዕታቱን ታሪክ በግልጽ ሰምተናል አይደለ? እንግዲህ ያን ያህል ጸንተው እኮ ነው ብዙ ጊዜ ቆይተው መጨረሻዋ ላይ አክሊሏ በምትወርድበት ዕለት እንደ ነገ ሊሆን ሲል እኮ ነው በቃ አልቻልኩም ብሎ የወጣው። ቀዘቀዘኝ አልቻልኩም በረዶ ሆነብኝ ብሎ ወጣ። በማግስቱ ግን መጣች። አያችሁ፣ ብዙ ጊዜ እህቶቻችን ድንግልናቸውን ንጽህናቸውን ጠብቀው ከሄዱ በኋላ የሆነ ወቅት ላይ ይወድቃሉ። ከዛ ግን ጸጸት ይሆናል። እንዳንጸጸት እግዚአብሔር እንዳከበረን በንጽህና በቅድስና እሱ ንጹሕ ባህሪ ስለሆነ እሱን ለማግኘት ስለሆነ ሩጫችንም፣ ስለዚህ ንጽህናን መጠበቅ ያስፈልጋል። ቢዘገይም እግዚአብሔር ምን የለም የሚቀድመው የለም። በቃ ጸጥ ቢልም እግዚአብሔር መጨረሻ ለካ እያበጃጀው ነው፣ እሱ እያሳመረው ነው የመጨረሻውን ሊያሳምር። በዚህ አጋጣሚ ግን ወንዶች ወንድሞቻችንንም ደግሞ መምከር እንፈልጋለን። እንደው አሁን እዚህ ያላችሁትም ማለት ሳይሆን በሚዲያም እየተላለፈ ስለሆነ ጫና ለምን እናደርጋለን እና እህቶቻችን ላይ ኃጢአት እንዳልሆነ ችግር እንደሌለው አድርጎ ማቅረብ ተገቢ አይደለም። አንዳንዴ እህቶች ተሳስተው ሲጸንሱ እና ጽንሱን ሲያቋርጡ ወንዶቹ በዛ ተጠያቂ የማይሆኑ ይመስላቸዋል። ተሸካሚ ስለሆኑ ሴቶቹ እነሱን ብቻ ኃጢአተኛ ያደርጋሉ። በዛ ጉዳይ ግን ሁለቱም ተጠያቂዎች ናቸው። ስለዚህ ወንዶችም ይሄን ነገር ማደፋፈር የለባቸውም። ሴቶቹም ንጽህናቸውን እንደጠበቁ ወንዶቹም ንጽህናቸውን ሊጠብቁ ይገባል ማለት ነው። እንግዲህ በድጋሜ ለሁለቱም መምህራን ቃለ ሕይወት ያሰማልን። በእውነት በዚች በአጭር ደቂቃ ውስጥ ብዙ ነገር ነው ያስተማሩን፣ ብዙ ነገር ነው የመከሩን። እነሱ እድሜያቸውን በሙሉ ትምህርት ቤት መምህራን እግር ስር ሆነው የተማሩትን ነው። እኛ ደግሞ እድል ገጥሞን ዘመን ሰጥቶን እግዚአብሔር ያው በተመቻቸ ወንበር ላይ ተቀምጠን ጥሩ ድምፅ ባለው መሳሪያ እየተጠቀምን ቃሉ በሚጣፍጥ መልኩ እየሰማነው ነው። እግዚአብሔር ቁጭ አድርጎ የሚያስተምረን ለቁም ነገር ነው። ምእመናን ቀላል እንዳይመስላችሁ። ለነገ እያዘጋጃችሁ ነው እግዚአብሔር። አናቅም፣ ነገ እንዲህ የተመቻቸ መድረክ ላይኖር ይችላል። ስለዚህ ስንቅ እያስታጠቃችሁ ነው። ስንቅ የያዘ ሰው ደግሞ ረጅም ቢሄድን ያችን ስንቁን እየቆነጠረ እያወጣ ይጠቀማል። ስለዚህ የሰማችሁት ቃል ስንቃችሁ ነው። እያወጣችሁ እየመነዘራችሁ ለብዙ ዘመናት የምትጠቀሙበት ነው። እግዚአብሔር ለሁላችንም ይርዳን።